ጤና ይስጥልኝ የተከበራችሁ አድማጮች። ዛሬ ከሁለተኛው ዓለም ጦርነት በኋላ በነበረው ኮልድ ዋር ወይም ቀዝቃዛው ጦርነት ዘመን ዋና ተዋናያን በነበሩት ሶቪየት ኅብረትና አሜሪካ መካከል የነበረውን የሁለት ወገን የስለላ መረብ በወፍ በረር የሚያሳይ አጠር ያለ እውነተኛ ታሪክ አስደምጣችኋለሁ። ይህ ታሪክ በ2015 እንደ አውሮፓውያን አቆጣጠር በዳይሬክተር ስቲቨን ስፒልበርግ ወደ ፊልምነት የተቀየረ ሲሆን የዛሬውን ዋና ባለ ታሪካችንን የሰላዩን ሩዶልፍ ገጸ ባህሪ የተጫወተው ማርክ ራይላንስ በ2016 ኦስካር በምርጥ ረዳት ተዋናይ ዘርፍ የአካዳሚ አዋርድ አሸናፊ ሆኗል። የፊልሙ ርዕስ ብሪጅ ኦፍ ስፓይስ ይሰኛል። እንድታዩ ተጋብዛችኋለሁ። ላይክ፣ ሼር፣ ኮሜንትና ሰብስክራይብ ማድረግ አይረሳ። ወደ ትረካው እናልፋለን። ሩሲያዊው ሰላይ በአሜሪካ። ደራሲ ዳን ሃላሲ፣ ተርጓሚ ማሞ ውድነህ። ምርጥ ሰላዮች በሚል ርዕስ በ1978 ዓ.ም ከታተመው መጽሐፍ የተገኘ። ሩሲያ ስፑትኒክ የተባለችውን የመጀመሪያዋን መንኮራኩር ወደ ህዋው አምጥቃ በዓለም የመጀመሪያውን የጠፈር የበላይነት ወይም መሪነት ጨብጣ በነበረችበት በ1957 ዓመተ ምህረት ላይ የአሜሪካ የወንጀል ምርመራ ክፍል ድርጅት ደግሞ በሀገሪቱ ውስጥ ከነበሩት የሩሲያ ሰላዮች መካከል በአንደኛ ደረጃ ላይ ይገኝ የነበረውን ሰላይ ያዘ። ያም ታላቅ ባለሙያ በሩሲያ የሚስጥር ድርጅት ማለትም ኬጂቢ ውስጥ የኮሎኔልነት ማዕረግ የነበረው ሩዶልፍ ኢቫኖቪች አበል የሚባል ነበር። እስከተያዘበት ዕለት ድረስ 10 ዓመታት ሙሉ አሜሪካ ውስጥ ተቀምጦ ከአራት ዋና ረዳቶቹ ጋር ሆኖ ለሀገሩ ከፍተኛ የሆነ አገልግሎት አበርክቷል። በእነዚህ 10 ዓመታት ውስጥ በይበልጥ አተኩሮበት የነበረው ጉዳይም በአቶሚክ ምርምርና ሥራ ላይ ነበር። ተይዞ ፍርድ ቤት እንደቀረበ በተገኘበት ማስረጃ ከፍተኛ ጉዳዮችን ሲከታተልና ወደ ሀገሩ ሲያስተላልፍ የነበረ የተራቀቀ ሰላይ መሆኑ ስለተረጋገጠ በ30 ዓመታት እስራት እንዲቀጣ ተፈረደበት። ይሁን እንጂ ኮሎኔል ሩዶልፍ ጥቂት ዓመታት ከታሰረ በኋላ ዩቱ የተባለውን የአሜሪካን ሰላይ አውሮፕላን እያበረረ ሶቪየት ኅብረት ግዛት ውስጥ ገብቶ በጥይት ተመትቶ አውሮፕላኑ ሲወድቅ በተያዘው ጌሪ ፓወር በተባለው ፓይለት ለውጥ ተፈቷል። የኮሎኔል ሩዶልፍ ታሪክ የሶቪየት የመረጃ ድርጅት ለሰላዮቹ ስለሚሰጠው ጥንቁቅነት እንደ ምሳሌ ሆኖ ይቀርባል። ለሰው ልጅ ማህበራዊ ኑሮም ማስጠንቀቂያ ሊሆን ይችላል። እርግጥ ነው ሰላዮችም ቢሆኑ ከየህብረተሰቡ የሚገኙ የህብረተሰቡ ውጤቶች ናቸው። ፍጡራን እንደመሆናቸውም ከሰው ባህሪ ሊወጡ አይችሉም። ግን ከነርሱ መካከል ደግሞ ለጠቅላላው የሰው ልጅ አጠቃላይ ጥፋት የተሰማሩ ሞልተዋል። ሩዶልፍ ኢቫኖቪች በእርግጥ ትክክለኛው ስሙ ከሆነ በደቡባዊ ሩሲያ በ1902 ተወለደ። ወላጆቹም በቀጭን ጌትነት ላይ ነበሩ። ሩዶልፍ የትውልድ ቦታው ወይም ዝርያ ጆርጂያ ውስጥ ሳይሆን እንዳልቀረ ይገመታል። የሁለተኛ ደረጃ ትምህርቱን በፈጸመበት ዓመት የሩሲያ አብዮት ፈነዳ። አባቱ የአብዮታዊው መሪ የሌኒን የቅርብ ወዳጅ ስለነበረ በአብዮቱ ወቅትም ምንም ችግር ሳይደርስበት ቀድሞ በነበረበት ሁኔታ የተቀማጠለ ኑሮውን ቀጠለ። ወጣቱ ሩዶልፍ ስለ ዕለት ኑሮ የሚቸገርና የሚጨነቅ ባይሆንም የወጣትነት ጊዜውን በዋዛ ፈዛዛ የሚያጠፋ አልነበረም። ከሁሉም አብልጦ መጽሐፍትን ማንበብ እጅግ በጣም የሚወድ ነበር። በትርፍ ጊዜውም ትምህርት ባለማቋረጡ 6 ልዩ ቋንቋዎችን አጣርቶ የሚችል ሆነ። በተለይም ደግሞ በሂሳብና በሳይንስ ትምህርት አስደናቂ ችሎታ ነበረው። ትምህርት ከመከታተልና መጽሐፍት ከማንበብ ሌላ የሙዚቃ ጥናት ይከታተል ስለነበረ እድሜው በሰል ባለበት ወቅትም ባለሙያ ጊታር ተጫዋች ሆነ። ሩዶልፍ በሶቪየት ኅብረት የስለላ ድርጅት ውስጥ የተቀጠረው የ25 ዓመት ጎልማሳ ያለ ነበር። ሞስኮ ውስጥ በሚገኘው የሰላዮች ማሰልጠኛ ትምህርት ቤት ውስጥ ገብቶ ረዘም ላለ ጊዜ ከተማረ በኋላ የተሰጠውን የሙከራ ወቅት አጥጋቢ በሆነ ውጤት በማለፉና የሙያው ጠበብት በውጤቱ ከረኩበት በኋላ በደንበኛው የስለላ መስመር እንዲሰማራ ተስማሙለት። በሙያው ከተሰማራበት ጊዜ ጀምሮ ለቀጣዮቹ 20 ዓመታት በየት በኩል ተሰማርቶ እንደነበረና ምን ውጤት እንዳስገኘ በትክክል ለማወቅ አይቻልም። ይሁን እንጂ ሙያውን በሚመለከት ግዳጅ መላዋን ሩሲያን ሳይዞራት እንዳልቀረ ይገመታል። በዚያ ውስብስብ በሆነ ሙያ የተሰማራው ወጣቱ ሰላይ በ1920 ዓመተ ምህረት ትዳር በያዘ 5 ዓመቱ
ስሟን ኤቭሊን ብሎ የሰየማትን የመጀመሪያ ልጁን ወለደ። በስለላ ሙያ የተሰማሩ ሁሉ በሚደረግላቸው እንክብካቤና ጥንቃቄ መሰረት ቤተሰቦቹ ከሞስኮ ወጣ ብሎ በሚገኝ ቀበሌ በተሟላ ኑሮ እንዲኖሩ ተደረገ። ሩዶልፍ በሁለቱ ታላላቅ ጦርነቶች የደረሱትን ከባድ ሁኔታዎች ለመገንዘብ የቻለ ነው። የሩሲያ አብዮትም በቂ ትምህርት ሰጥቶታል። ስለዚህ ከባድና አስቸጋሪ የሆኑትን የኑሮ ፈተናዎች ሁሉ መቀበልና ማሳለፍ የሚችል ሙሉ ሰው ሆኗል። ከሁለተኛው የዓለም ጦርነት በኋላ ወታደራዊ ኃይሏን እያሳደገች የመጣችው ሩሲያ የጠቅላላው ዓለም ሁኔታ የሚመለከታትና የሚያሳስባት እየሆነባት በመምጣቱ የምስጢር ድርጅቷ የሆነውን ክፍልም ወጣቱንና ቀልጣፋውን ሩዶልፍን መልምሎና ሰልጥኖ እጅግ ከባድ በሆነው ግዳጅ ላይ አሰለፈው። እርሱም ሊታወቅበትና ሊደነቅበትም የበቃውን ግዳጅ አበረከተ። የዓለም ሁኔታ ያሳሰባት አገሩ የዓለም ጉዳዮች በሚጠናቀሩበት በኒውዮርክ ከተማ ውስጥ እንዲመደብ መረጠችው። ግዳጃቸውን በትክክል ከፈጸሙት የሩሲያ ሰላዮች አንዱ ሩዶልፍ ሆነ። ያለ እንከን ያቀላጥፈው የነበረውንም የእንግሊዝኛ ቋንቋውንም ከላልሶት የአየርላንድን ተወላጆች መስሎ ለመናገር እንዲችል ሆኖ ሰለጠነበት። ከዚያ በኋላ በማቴማቲክስ፣ በኬሚስትሪ፣ በኤሌክትሮኒክስ መሐንዲስነት፣ በሬዲዮ ሜካኒክና በኒውክሌር ፊዚክስ የተቀላጠፈ ችሎታ ያለው ሆኖ ተዘጋጀ። ከሁለተኛው የዓለም ጦርነት በኋላ ሰላዮች ተሰማርተውበት የነበረው የመጀመሪያው ግዳጅ የአቶምን ቦምብ ምስጢር ማፈንፈን ነበር። እንደዚያ በመሰለው በቂ ትምህርትና ከፍተኛ ጥንቃቄ የሚጠይቅ በነበረው ግዳጅ ለመሰለፍ ከሚመረጡት ወይም ከሚችሉት ባለሙያዎች መካከል ደግሞ ሩዶልፍ የመጀመሪያውን ምዕራፍ የሚይዝ ነበር። ከሊቃውንትና ከፍተኛ ዕውቀት ከቀሰሙ ባለሙያዎች ጋር ስለ አንስታይን ምርምርና ውጤት፣ ስለ ሌሎችም ሊቃውንት ሥራዎች መወያየት የሚችል በቂ ችሎታ የቀሰመ ብልህ ሰው ነበር። 1948 ዓመተ ምህረት ኮሎኔል ሩዶልፍ ባለቤቱንና 15 ዓመት ዕድሜ የነበራትን ልጁን እዚያው ሞስኮ ውስጥ ትቶ በመርከብ ተሳፍሮ ወደ ካናዳ ተጓዘ። እዚህም ላይ የሩሲያ ምስጢር ድርጅት በየአቅጣጫው ለሚያሰማራቸው ባለሙያዎቹ የሚያደርግላቸውን ጥንቃቄ በመጠኑ ለመገንዘብ የሚያስችለን ነጥብ እናገኛለን። በሩዶልፍ ፓስፖርት ላይ አንድሪው ካዮቲስ የሚል ስም ወጥቶለት አሜሪካዊ ዜጋ ተብሎ ተጻፈለት። ይህን የመሰለ ፓስፖርት የያዘው ሩዶልፍ ወደ ካናዳ ለመግባት አንድም ችግር አልነበረበትም። ከዚያም ቀጥሎ ወደ ዩናይትድ ስቴትስ ገባና በቀላሉ ሊታወቅ በማይችል ስፍራ ተሰውሮ ተቀመጠ። ከዚያ ቀጥሎም ኤሚል ሮበርት ጎልድፋስ ባላለው ብሎ ስሙን ለወጠ። ለዚህኛው ስሙ ትክክለኛነት የሚያረጋግጥበትም የልደት ማስረጃ ይዞ ነበር። ይህ ስም ደግሞ ከሜዳ ላይ አግኝቶ የለጠፈው አልነበረም። ኒውዮርክ ውስጥ 87 አቬኒው በተባለው ምስራቃዊው በተለይ 120 በሚባለው ሰፈር ኤሚል ሮበርት ጎልድፋስ የተባለ ልጅ ተወልዶ ነበር። ይሁንና ያ ልጅ በሕይወት የቆየው 2 ወራት ብቻ ስለነበር የሩሲያ የመረጃ ድርጅት ግን የዚያን ጨቅላ ስምና ታሪክ ወስዶ ለተራቀቀው ሰላዩ የሽፋን መጠሪያ እንዲሆንለት አደረገው። ሩዶልፍ ኒውዮርክ ገብቶ ባልባሌ ስፍራ ተቀምጦ ስራውን እንደጀመረ ከእርሱ ቀደም ብለው በከተማው ተሰማርተው የነበሩት የሶቪየት ሰላዮች ያጠራቀሟቸውን መረጃዎች ሁሉ ማቀበል ጀመረ። ከነርሱም መካከል ከዋና ዋናዎቹ የሶቪየት ወኪሎች ካናዳ በሚገኘው የሶቪየት ኤምባሲ ውስጥ ከፍተኛ ኃላፊነት የነበረው ቪታሊ ጂ ፓቭሎቭ፣ በተባበሩት መንግስታት ድርጅት ጽሕፈት ቤት ውስጥ በልዩ ልዩ ክፍሎች ሲሰሩ የነበሩት ሚካኤል ሲቭሪንና አሌክሳንደር ሚካኤሎቪች ኮሮትኮቭ የተባሉት ነበሩ። እነዚህም ሆኑ ሌሎቹ የሶቪየት ሰላዮች ሩዶልፍን የሚያውቁት ማርክ በሚል መጠሪያ እንጂ እውነተኛ ስሙን አያውቁም ነበር። ስሙ የፈለገው ቢሆንም የሚያጠራቅሟቸውን መረጃዎች ግን እያቀናበሩ ለእርሱ የማቅረብ ግዴታ ነበረባቸው። በአንድ ሰላይ ጎን የሚሰለፍ ወይም የሚሰማራ ሰላይ ዋናው ተግባሩ ምንድን ነው? ወይስ በአንደኛው ሰላይ ጎን አንዱ የሚመደበው ምን እንዲሰራ ነው? ብዙ ሰዎች እነዚህን የመሳሰሉ ጥያቄዎች ይሰነዝራሉ። መልሶቹን ግን ከሩዶልፍ ሥራ ላይ መረዳት ይቻላል። ሩዶልፍ ብዙውን ጊዜ ኒውዮርክን በሚያዘወትሩት ወይም ከብዙ ጊዜ ጀምሮ በኒውዮርክ ነዋሪነታቸው ከታወቁት የቦሄሚያ ጎሳዎችን ተመስሎ መኖር ጀመረ። በ252ኛ የፉልተን መንገድ የኤፍቢአይ ጽሕፈት ቤት ፊት ለፊት በሚገኝ ሕንፃ ውስጥ ሳሊ ነኝ ብሎ ክፍሎች ተከራየ። ጎረቤቶቹ ምስኪን፣ ከሰው መቀረብ የማይወድ ተራ ነዋሪ አድርገው ገመቱት። ይሁዲዎቹ ጋር ሲገናኝ ይሁዳዊ፣ ጀርመናዊ ጋር ሲገናኝ ጀርመናዊ፣ ፖላንዳዊ ጋር ሲገናኝም ፖላንዳዊ የሆነ በቀላሉ ከሰዎች ጋር መቀራረብና መላመድ የሚችል የዋህ ነበር። ጸጉሩ፣ መነጽሮቹ፣ ገታራ አፍንጫውና ሁናቴው ሁሉ የትምህርት ቤት ርዕሰ መምህር እንጂ የተራቀቀ ሰላይ አያስመስሉትም ነበር። አስፈላጊ በሚሆንበት ሰዓት ፎቶግራፍ አንሺ ሆኖ ይገኛል። ቀጥሎም
በትርፍ ሰዓቱ የሬዲዮ ጠጋኝ ሆኖ ይሰልፋል። ሰዓሊም ሆኖ ራሱን ያስተዋውቃል። የጌጣጌጥ ነጋዴና ሰራተኛም ሆኖ በየቦታው ይገኛል። ብዙውን ጊዜ የወንጀለኛ ምርመራ አባሎች አትኩረውበታል። የሰዓሊነት ሙያው ግን መልካም ከለላ ሆነለት። የስዕል መስሪያ ቤት ውስጥ አንዳንድ ስዕሎች ይለጥፋል። ለስዕል ሥራ የሚጠቀምባቸው ቁሳቁሶችም ተሰብስበዋል። ትልቅ ሸራም በግድግዳው ላይ ይለጥፋል። በእረፍቱ ጊዜ ደግሞ የህንፃው ተቆጣጣሪ የነበረውን ሃሪ ማክሚላን የተባለውን ይረዳል። በየህንፃዎቹ የነበሩት ሊፍቶች በሚገባ መስራታቸውን ይቆጣጠራል። ሌላው የሚወደው ዕቃው ደግሞ ሞስኮ ውስጥ ከነበሩት አለቆቹ ጋር ይገናኝበት የነበረው ሬዲዮ ነበር። ግን ከጣራው አናት ላይ ተክሎት የነበረው ዘንግ ማለትም አንቴናው የሬዲዮኑን ደረጃ የሚያመለክትበት ሆነ። እጅግ ዘመናዊ በሆነና በተራቀቀ ዘዴ የተሰሩ የፎቶግራፍ መሳሪያዎችም በስዕል መስሪያ ቤት ውስጥ ነበሩ። ያለምንም ችግር ፎቶግራፍ ያነሳል፣ ያሰራጭባቸዋል። ሰነዶችን በረቂቅ ፊልም እያነሳ በጌጣጌጥ ዕቃዎች ውስጥ በመደበቅና መረጃዎች በማስተላለፍ ረገድ ደግሞ ተወዳዳሪ ያልተገኘለት ሆነ። ለሚዝረብል በሚለው መጽሐፍ ውስጥ በአንድ ሳንቲም ውስጥ በረቂቅ ፎቶግራፍ የተነሳ ምስጢር እንደምን ሆኖ እንደገባና ለባለ አድራሻው ለጃን ቫልዣን እንደተላከ አንብቧል። እርሱም ያችኑ ዘዴ አጥንቶ ከኒኬል የተሰሩ ሳንቲሞችን መሃል ለመሃል በመጋዝ ከሁለት ሰንጥቆ ከውስጥ በማይክሮፊልም የተነሱ ምስጢሮችን አስቀምጦ ሳንቲሞቹን መልሶ አጣብቆ መልእክት ማስተላለፍ ጀመረ። በውስጡ ምስጢር የተቀበረበትን ሳንቲም ሲሰጥ እንዳይነቃበት በብድር ወይም በምንዛሬ ስም ወይም ለትራንስፖርት እንዲሆን እያለ ነበር የሚሰጠው። ሳንቲሞች መሃል ለመሃል በመጋዝ እየሰነጠቀና ከውስጡ ምስጢር እያስገባ ሲያስተላልፈው የነበረበት ስልቱ ግን የፖሊሶች አይነ ጥላ እንዲያርፍበት ምክንያት ከሆነበት ጊዜ ላይ ጣለው። ከዕለታት አንድ ቀን ምስጢር የቀበረባትን ሳንቲም ተሳስቶ ኒውዮርክ ከተማ ውስጥ ጋዜጣ ሲሸጥ ለነበረ ጄምስ ቦዛርድ ለተባለ ልጅ ይሰጠዋል። ልጁ ያችን ሳንቲም ተቀብሎ እልፍ እንዳለ ያቺ ሳንቲም ከእጁ ትወድቃለች። ሊያነሳት ጎንበስ ሲል አይኖቹ ከዚያ በፊት አይተውት የማያውቁት ጉድ ያያል። ከሳንቲሟ ውስጥ ተቀብሮ የነበረው ማይክሮፊልም ይጎለጎላል። ልጁ ያን ረቂቅ ፊልም ለፖሊሶች ያስረክባል። ኤፍቢአይ በሁኔታው እጅግ ይገረሙና ሰላዮቹን መከታተል ይጀምራል። ነገር ግን በዚያ ፊልም ውስጥ የተጻፈውን ምስጢር ምንነት ለማወቅ ይቸገራሉ። ምክንያቱም የቃላቱን መፍቻ ኮድ ባለማወቃቸው ነበር። የቃላቱ ምስጢር እስኪፈታና ዋነኛው ሰላይ እስኪታወቅ ድረስ ግን ዓመታት አለፉ። ሩዶልፍ ከመዝናናቱ የተነሳ ልዩ ልዩ ምስጢሮችን ያስቀመጠባቸውን ማህደሮችና በተለይም 250 ገጽ የሚሆነውን የምስጢር ቃላት መፍቻ መጽሐፍ በቤት ውስጥ በነበረው የመጽሐፍ መደርደሪያ ላይ እንዳልባሌ መጽሐፍ አስቀምጦት ነበር። ሌላው ቀርቶ ወደ ሩሲያ ያስተላለፋቸውን ምስጢሮችም በማይክሮፊልም አስነስቶ በአንድ መጽሔት ውስጥ አስቀምጦት ተገኝቷል። በ1950 መጀመሪያ ላይ እዚያው ኒውዮርክ ውስጥ ምስራቃዊ 71ኛ መንገድ በሚባለው ሰፈር ነዋሪ የነበሩ የእጅ ሥራ ባለሙያዎች ባዘጋጁት ግብዣ ላይ እንዲገኝ በምስጢር ቃላት የተጻፈ መልእክት ይደርሰዋል። ግብዣውን ያዘጋጁት ሞሪስና ሄለን ኮሆን የተባሉ ባልና ሚስት ነበሩ። ሩዶልፍ ከግብዣው ቦታ እንደደረሰ ራሱን ሚልስ እባላለሁ፣ እንግሊዛዊ ነጋዴ ነኝ ብሎ ለጋባዦቹና ለተጋባዦቹ አስተዋወቀ። ጭውውቱ እየደራ ከሄደም በኋላ የጋባዦቹን ፎቶግራፍ ወሰደ። ወደፊት ሊዘረጋው ላሰበው የስለላ መረብ ተገቢዎችና ምቹዎቹ እንደሚሆኑለት ባለሙሉ ተስፋ ሆኖ ተሰናብቶ ወጣ። ይህ ከሆነ ከጥቂት ጊዜ በኋላ ግን ለውድቀቱ ምክንያቶች የሆኑ ምልክቶች መድረስ ጀመሩ። የሞሪስና የሄለን የምር ወዳጆች የነበሩ ኢዘል እና ጁሊየስ ሮንበርግ የተባሉ ሰላዮች በወንጀለኛ ምርመራ አባሎች ተይዘው ፍርድ ቤት ከቀረቡ በኋላ የአቶሚክ ቦምብ ምስጢር ለባዕድ አሳልፈው ሽጠዋል ተብለው የሞት ፍርድ ይበየንባቸዋል። በዚህ ጊዜ ሞሪስና ሄለን ከኒውዮርክ ከተማ ፈጽመው ሲሰወሩ ሚልስ እባላለሁ ብሎ የተዋወቃቸው ሰውዬ ደግሞ በየግብዣው ቦታ ሲንደላቀቅ እንዳልነበረ ሁሉ ዳናው ፈጽሞ ጠፋ። እንደርሱም ሁሉ ከኒውዮርክ ከተማ ተሰውረው የነበሩት ሞሪስና ሄለን ስማቸውን እየለዋወጡ በየሀገሩ ሲዘዋወሩ ቆይተው እንግሊዝ ሀገር ገብተው በስለላው ሙያቸው ላይ እንደነበሩ ይያዛሉ። በ1952 ዓ.ም ላይ ለኮሎኔል ሩዶልፍ ረዳት የሚሆን ባለሙያ ወደ አሜሪካ ሲገባ ሚኪ ተብሎ ስም ይወጣለትና በ1927 ዓ.ም ላይ ወላጆቹ ከፊንላንድ ወደ አሜሪካ ገብተው እንደኖሩ ሆኖ ማንኛውም ጉዳይ ይዘጋጅለታል። ሚኪ አሜሪካ ውስጥ ከተወለደ በኋላ ወደ ፊንላንድም ተመልሶ እንደኖረ ሆኖ የማስመሰያው ጣጣ ይጠናቀቃል። እርግጥ ነው የመቶ አለቃ ሬኑ በዚሁ በሰላይነት ሙያው ፊንላንድ ውስጥ 4 ዓመት የኖረ ነበር። የእንግሊዝኛ አነጋገሩም
የፊንላንድ ቋንቋ የሚቀላቅል ነበር። ወደ አሜሪካ ሲገባም ሁለተኛይቱ ሚስቱ የነበረችው የፊንላንድ ተወላጅ ነበረች። ኮሎኔል ሩዶልፍ ለ5 ዓመታት ያህል አሜሪካ ውስጥ ሲቀመጥ ለሀገሩ እጅግ አስፈላጊና ጠቃሚ የነበሩ መረጃዎችን በየጊዜው አስተላልፏል። በስራው ባለቆቹና በረዳቶቹም ተደስቶ ሲኖር የመቶ አለቃ ሬኖ ሲላክለት ግን ወደ ፍጻሜ መቃረቢያ ወደ ሆል ሆነ። በቅጽል ስም ቪክ እየተባለ የሚጠራው መቶ አለቃ ሬኖ በዚያ ከፍተኛ ሙያ ላይ ሊሰማራ የሚችል ሆኖ አልተገኘም። ይህ እንዝላልነት ያጠቃው የነበረ ሰው አሜሪካ ከገባ በኋላ ከኒው ጀርሲ ሰሜናዊ ምስራቅ በምትገኘው በተለይ ኒውዮርክ በምትባለው ከተማ እንዲቀመጥ ሆነ። ግን የተላከበትን ታላቅ ሙያ ችላ ብሎ እየሰከረ ከባለቤቱ ጋር መደባደቡን አዘወተረ። እንደ ሩዶልፍ ከመሰለ ጠንቃቃና ምሁር ባለሙያ ጋር ለመስራት ፈጽሞ የማይመጥን ሆነ። እንዲያውም ሾፌር እኮ አይደለውም እያለ ንትርክ ጀመረ። ግን ምንም እንኳ በመቶ አለቃው ጠባይና ሙያ ልቡ ቢደብንም ሩዶልፍ እንደምንም እየቻለው ለተወሰነ ጊዜ አብረው ሰሩ። በዚህ ሁኔታ ላይ እንዳሉ በማሳቹሴትስ በመሰራት ላይ የነበረችውን ሎንግ ቢች በሚል ስያሜ የምትጠራውን በአቶሚክ ኃይል የምትመራውን ዘመናዊ የጦር መርከብ ምስጢር እንዲያጣራ ሩዶልፍ መመሪያ ሰጥቶ ላከው። ከዚያ ቀጥሎም ኮሎራዶ ወደሚባለው ስቴትም ጎራ ብሎ የሩሲያ ሰላይ የነበረ የ50 አለቃ አሜሪካዊ ጋር እንዲነጋገር አዘዘው። የ50 አለቃው ሞስኮ በሚገኘው የአሜሪካ ኤምባሲ ሥራ በነበረበት ጊዜ ጀምሮ የሩሲያ ሰላይ ሆኖ ምስጢሮቹን ሲያቀብል የኖረ ነበር። ከነዚህ ሌላ ደግሞ እዚያው አሜሪካ ሆና የአቶሚክ ምስጢሮችን እየተከታተለች ለሩዶልፍ ስታቀብል ለነበረችውና በኋላ ለተያዘችው ሄለን ሶቤል ለተባለችው ሰላይ $5000 እንዲከፍል ሩዶልፍ ያዛዋል። እንደ አጋጣሚ ሆኖ ሩዶልፍ ይህን ትዕዛዝ የሰጠው በ1955 ዓመተ ምህረት ላይ ወደ ሞስኮ ለእረፍት በተመለሰበት ወቅት ነበር። ያለ ተቆጣጣሪ የቀረው የመቶ አለቃ ግን ያን $5000 ጠጣበት። ለሥራ የተሰጠውን ገንዘብ እየሰከረበት ከሚስቱም ጋር እየተደባደበ ሲፈጠር በነበረው ድብልቅልቅ የተቸገሩት ጎረቤቶቹ ብዙ ጊዜ ፖሊሶች ወደ ቤቱ እየሄዱ እንዲገላግሏቸው ያደርጉ ነበር። እንዲያውም አንድ ጊዜማ ባለቤቱ የዳቦ መቆረሻ ቢላዋ አሩራ ከቅልጥሙ ላይ ሰካችበት። በጣምም ተጎድቶ ነበር። እርሱ ግን አደጋ ደርሶበት ራሱን በራሱ እንደመታ አድርጎ አወራ። በዚያች ቁስል ሳቢያ አለቃው ከአደጋ ላይ እንዳይጥለውም ሰግቶ ስለነበረ በማታለል ጉዱን መሸፋፈን መረጠ። ከዚህ ሌላ ደግሞ ከዕለታት አንድ ቀን ወደ ስለላ ሙያ ሲሰማራ የተሰጠውን መመሪያ ዘንግቶ ለአንድ አመለቢስ ሰላይ ሬዲዮና የፎቶግራፍ ማንሻ ለማዋስ ሲል የሩዶልፍ መኖሪያ ወደ ነበረው ቤት ይዞት ሄደ። እንደገናም ከዚያው ሰውዬ ጋር ሆነው ሩዶልፍ በቀጥታ ወደ ሞስኮ በሬዲዮ መልእክት ማስተላለፍ የሚችልበት ተስማሚ ቤት ለመፈለግ ወደ ኒውዮርክ ከተማ ይሄዳሉ። ከ15 ዓመታት በፊት የሁለቱም ወገን ሰላይ የነበረው ዊሊያም ጄ ሰቦልድ የምስጢር ሬዲዮኑን ተከትሎ ወደ ጀርመን መልእክት ሲያስተላልፍበት የነበረውን ስልት እነርሱም ፈለጉት። ግን ተስማሚ አካባቢና ቤት ለማግኘት ባለመቻላቸው ፍለጋውን እንዲተውት ሩዶልፍ አዘዘ። ሩዶልፍ በከተማ ውስጥ መልእክት የሚቀባበሉበት ሌላ ዘዴ ፈለሰፈ። በማግኔቲክ ማይክሮፊልም የሚዘጋጁትን ምስጢሮች በአንድ መናፈሻ ቦታ ላይ በሚገኝ ሰንጣቃ ድምድም ላይ እየወተፉ መልእክት መቀባበል እንደጀመሩ የመቶ አለቃ ሬኖ ደግሞ በዚህ ጉዳይ ላይ ስህተት ሰራ። መልእክቱ የተወተፈበትን ቀዳዳ የመናፈሻው ቦታ ሰራተኛ በሲሚንቶ ደፍኖት ይሄዳል። የመቶ አለቃውም ቦታውን ፈልጎ አጥቶት ይመለሳል። በዚህ ጊዜ በቀጥታ ወደ ሩዶልፍ ሄድና መልእክቱን ያላገኘው መሆኑን ሲነግረው ያ የሰላዮች ቁንጮ የሆነ ሰውዬ በነገሩ ግራ ይጋባና የመቶ አለቃው ለእረፍት እንዲሄድ ይፈቅድለታል። የመቶ አለቃው የወደፊቱ ኑሮ እጅግ የሚያሳስበው መሆኑን ይገነዘብና አበሉን ከሩዶልፍ ተቀብሎ በጀልባ ተሳፍሮ ወደ ምስራቃዊው አቅጣጫ ያመራል። የመቶ አለቃው ወደ ሞስኮ በመሄድ ፋንታ በቀጥታ ወደ ፈረንሳይ ሄዶ አሜሪካ ኤምባሲ ገብቶ ከኤምባሲው ባለስልጣን ፊት እንደቀረበ ስሜ ሬኖ ሃይሃነን ነው። በሶቪየት የምስጢር ድርጅት ውስጥ የመቶ አለቅነት ማዕረግ የተሰጠኝ በስለላ ሙያ የተሰማራሁ ነኝ። አሜሪካ ውስጥ ገብቼም 5 ዓመታት ሙሉ ስሰልላችሁ ኖሬያለሁ ብሎ ቃሉን ይሰጣል። ይህ የሆነው ግንቦት 6 ቀን 1957 ዓመተ ምህረት ነበር። ከዚያች ዕለት ጀምሮም አሜሪካ ውስጥ በዘመናት ለሚቆጠር ጊዜ በስለላ ሙያ የኖረው ሩዶልፍ ፍጻሜው በቀናት የሚቆጠር ሆነ። ከመቶ አለቃው ከተገኘው መግለጫ ጋር ያ ጋዜጣ ሻጭ በሰጠው ሳንቲም ውስጥ የተጎለጎለው የማይክሮፊልም ጉዳይ ተገናዝቦ ምስጢሩ ተፈታ። ኤፍቢአይ ከሃዲው የመቶ አለቃ በሰጠው ቃል መሰረት የሩዶልፍ መኖሪያ ማጥራት ጀመረ። ግን እጁን ለመያዝ
ለቀናት ያህል መጠበቅ አስፈላጊ ሆነ። ምክንያቱም የመቶ አለቃ ወደ ፍሎሪዳ የሚሄድ መሆኑን ነግሮት ስለነበረ እርሱም ወደዚያ ሄዶ በስውር ክትትል የመቶ አለቃውን ሥራ ለማጥናት ሲል ከኒውዮርክ ወደ ፍሎሪዳ ሄዶ ስለነበር ነው። በመሰረቱ ግን ሩዶልፍ የመቶ አለቃውን ይጠራጠረው ስለነበር አሜሪካን ለቆ ለመውጣትም እቅድ እንደነበረው ከተያዘ በኋላ አረጋግጧል። ሩዶልፍ ከፍሎሪዳ በሰኔ ወር መጨረሻ ላይ ወደ ኒውዮርክ ተመለሰ። ማርቲን ኮሊንስ እባላለሁ ብሎ ላዘም በሚባል ሆቴል ገባ። ሰኔ 21 ቀን ከጠዋቱ 1 ሰዓት ተኩል ላይ ሲሆን ኤድዋርድ ጋምበር የተባለ የኤፍቢአይ ሰራተኛ ክፍሉ ገብቶ ከእንቅልፉ ቀሰቀሰው። ኮሎኔል ሩዶልፍ አቤል እስኪ ተነስ፣ በስለላ ሥራ ላይ መሆንህን ደርሰንበታል ብሎ አረዳው። ነገሩ ሁሉ ማለቁን ሩዶልፍ ተገነዘበ። እስከዚያች ሰዓት ድረስ ሲጠራባቸው የነበሩትን ማርቲን ኮሊንስ ወይም ጎልድፋስ የሚባሉት ስሞቹ አልተነሱም። ደንበኛውን ስሙን ያውም ከነማዕረጉ ጨምሮ ነበር ጠርቶ የቀሰቀሰው። ከአልጋ እንደተነሳ ወደ መኖሪያ ቤቱ ተወሰደ። በዚህ ጊዜም የምስጢር ቃላት መፍቻ መጽሐፉንና ሌሎችንም አስረጅ ሊሆኑበት ማለትም ሰላይነቱን ሊመሰክሩበት የሚችሉትን ቁሳቁሶች ሁሉ ለመደባበቅ ሞከረ። ፖሊሶቹ እርሱ የሚወረውራቸውንና የሚወታትፋቸውን ሁሉ እየለቀሙ አጠራቀሙ። ዕቃዎቹን ከለቃቀሙ በኋላ ኪሶቹን ሲፈትሹ $7,000 እና በባንክ ውስጥ ደግሞ $15,000 ያስቀመጠበትን ደብተር አገኙ። ያን ሁሉ ዶላር ከምን ገቢ ላይ እንዳገኘው ለቀረበለት ጥያቄ ሩሲያ ውስጥ ከአንድ የፈረስ ቤት ውስጥ ያገኘው መሆኑንና ባገኘውም ገንዘብ በ1948 ዓመተ ምህረት በካናዳ በኩል ወደ አሜሪካ ላይ መግባት የቻለበትን ፓስፖርት ዴንማርክ ውስጥ እንደገዛ አስረዳ። ቤቱና ኪሱ ተፈትሾ ካበቁ በኋላ በፍጥነት ከኒውዮርክ ወደ ቴክሳስ ተወስዶ በሰዋራ ቦታ እንዲጠበቅ ተደረገ። እርሱ ከተወሰደ በኋላም የምስጢር ሰራተኞች ቤቱን በጥንቃቄ ፈተሹት። በቤቱ ውስጥ ሆኖ ሲስላቸው ከነበሩት ስዕሎቹ አንዱ ብቻ ነበር የሰዓሊነቱን ባህሪ የሚጠቁምለት። በቤቱ የተያዙት 328 ልዩ ልዩ ቁርጥራጮች ግን በማስረጃነት ፍርድ ቤት ቀርበው ማንነቱንና ምንነቱን የሚመሰክሩበት ሆነዋል። ምንም እንኳ ያ ሁሉ ማስረጃ ቢቀርብበትም ብልጣብልጡ ሩዶልፍ በስለላ ሙያ የተሰማራ ያለመሆኑን ለፍርድ ቤቱ ደጋግሞ አመልክቶ ነበር። ጠበቃው ግን ያን ሁሉ ማስረጃ መካድና መከራከር የማያዋጣ መሆኑን አስረድቶታል። ከልዩ ልዩ ዘመናዊ መሳሪያዎችም ሌላ ከመዝጊያ መቀርቀሪያ እስከ ጺም መላጫና የባትሪ ድንጋይ ድረስ የነበሩት ዕቃዎች ውስጣቸው እየተቀደደ የምስጢር ፎቶግራፎችና ጽሑፎች ማስቀመጫዎቹ እንደነበሩ በማስረጃነት ቀርበዋል። በስዕል መስሪያው ክፍል ውስጥ በአጭር ሞገድ የሚገለገልበት የመልእክት ማስተላለፊያ ሬዲዮ ነበረው። በቦርሳው ውስጥም እንግሊዝ ሀገር የተያዙት የሞሪስና የሄለን ፎቶግራፎች ተገኝተዋል። ሌላው ቀርቶ በርት ሲልቨርማን የተባለ ሰዓሊ የሰራለት የራሱ ስዕል እንኳን በስተኋላው በኩል የመልእክት ማስተላለፊያ ሬዲዮኑ እንደተቀመጠ የሚያሳይ ሆኖ ተገኝቶበታል። ማስረጃዎቹ ሁሉ ተጠናቅረው ከተጠናቀቁ በኋላ ፍርድ ቤት ሲቀርብ 19 የክስ አንቀጾች ተጠቅሰውበታል። ጠበቃው የነበረው ጄምስ ዮኖቫን ባደረገለት አስደናቂ ክርክር ከሙት ይፍታ ፍርድ ወደ 30 ዓመት እስራት ተለውጦ ተበየነበት። ሩሲያ ግን ስለዚሁ ሰውዬ የምታውቀው አንዳችም ነገር ያለመኖሩን እንዲያውም ቤተሰቦቹ ሩሲያ ውስጥ የማይገኙ መሆናቸውን ካደች። ሩዶልፍ ያደረገውን ከፍተኛ ጥረትና ሙያ በመዘንጋትም ይመስላል። በተለይ ሊትራሊ ጋዜት የተባለው ሞስኮ የሚታተመው ጋዜጣ ጉዳዩን ሙሉ በሙሉ አስተባብሎ ምናልባትም ጄ ኤድጋር ሁቨር የተባሉት የኤፍቢአይ ኃላፊና ድርጅታቸው በአሜሪካ ሕዝብ ላይ የሚፈጽመውን አስጸያፊ ተግባር እንዳይታወቅባቸው ለመሸፈን ሲሉ የፈጠሩት ታሪክ እንጂ እውነተኛ አይደለም ሲል ጻፈ። ጋዜጣው ሀተታውን ቀጥሎ ሩዶልፍ ፎቶግራፍ አንሺ እንጂ ሰላይ አልነበረም፣ ግን አሜሪካውያን ደራሲዎች በልቦለድ ድርሰታቸው በሰላይነት በክለውታል በማለት የዚያን ታላቅ ባለሙያ አድራጎት ለማስተባበል ጥረዋል። ኮሎኔል ሩዶልፍ አቤል በእስር ቤት በቆየበትም ጊዜ ባሳየው ተግባር ሁሉ በምሳሌነት የሚጠቀስበት ባህሪ ነበረው። የእስር ቤቱን አሰራር የሚያመለክተውን ንድፍ ይዞ በመገኘቱ እንኳን ለቀረበለት ጥያቄ የሰጠው መልስ ዋናው ሐሳቡ እስር ቤቱን ሰብሮ ለመውጣት ሳይሆን ለእስረኞቹ አመቺ የሚሆንበትን እቅድ ለመስራትና ለማብቃቃት ሲል ያደረገው ሙከራ መሆኑን አመልክቷል። ሁልጊዜ የልደት በዓል ሲሆንም በእስር ቤቱ ውስጥ ለነበሩት እስረኞች ሁሉ በተለያዩ ቋንቋዎች እየጻፈ የመልካም ምኞት መግለጫ መልእክቶች በማሰራጨት የታወቀ ሆነ። ኒውዮርክ ውስጥ በ1958 ዓመተ ምህረት ተይዞ ፍርድ ቤት ቀርቦ እስራት ተፈርዶበት ወደ እስር ቤት ሲገባ ምስኪኑ የጆርጂያ ተወላጅ ብሎ ሲያጉረመርም ተሰምቷል። በ1960 ዓመተ ምህረት ላይ ፍራንሲስ ጌሪ ፓወር የተባለው አሜሪካዊ ዩ2 የተባለውን የአሜሪካ የሰለላ አውሮፕላን እያበረረ
ሩሲያ ግዛት ውስጥ ገብቶ በተለይ ሰቨንድሎቭስክ በሚባለው ቀበሌ በሚገኘው የሚሳኤል ጣቢያ ላይ ሲያንዣብብ በጸረ አውሮፕላን ተመትቶ ሲወድቅ እርሱም ማለትም ፓይለቱ ተይዞ ፍርድ ቤት ሲቀርብ እንደ ኮሎኔል ሩዶልፍ አቤል የ30 ዓመት እስራት ተፈረደበት። ያም ታሪክ ለሁለቱም የስለላ ባለሙያዎች መልካም አጋጣሚ ሆነ። ሁለቱንም ባለሙያዎች ለመለዋወጥ የሚያስችል ስምምነት ተፈጠረ። የሩዶልፍ ጠበቃ በነገሩ እንደገና ገብቶ ሁለቱ መንግስታት ሰላዮቻቸው እንዲለዋወጡ ባደረገው ጥረት ሁለቱም ወገኖች ስለተስማሙለት ምዕራብና ምስራቅ በርሊንን ከሚያጋጥመው ግሊንከር ከሚባለው ድልድይ ላይ ስነ ስርዓቱ ተፈጸመ። ከዚያ በኋላ ክፍለ ዘመኑ ካፈራቸው ምርጥ ሰላዮች አንዱ ከሆነው የተራቀቀው ሰላይ የካቲት 10 ቀን 1962 ዓመተ ምህረት ለ35 ዓመታት ያህል ወደ አገለገላት ሀገሩ ተመለሰ። የእርሱ ረዳት ሆኖ ተልኮ ሀገሩን ከድቶ እርሱንም ለጠላቶቹ አሳልፎ የሰጠው የመቶ አለቃ ሬኖ ግን አልቀናውም። በ1961 ዓመተ ምህረት ምስጢራዊ የሆነ የመኪና ግጭት ደርሶበት ፔንሲልቫኒያ ውስጥ ተገድሏል። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ